ይህ ቪዲዮ በሰሞኑ የለቀቃቸው የመጨረሻ ቪዲዮዎች መካከል ነው። የጋዜጠኝነት ሙያውን ለቀጣዩ ጄኔሬሽን ሲያስተላልፍ ነው። የሱን ቦታ ማን እንደተካው ተመልከቱ። ትንሹ ታዳጊ የእህቱ ልጅ ነው። አብሮት አንዳንዴ ያግዘው ነበር። ሰው አላህ በሰጠው ዕውቀት፣ ውበት፣ ሀብት ንብረት ሊኮራ ይገባው። السلام عليكم ورحمة الله تعالى وبركاته. ودنا يتكبراتو هي نور بيتسبوچ انديت አላችሁ ዛሬም ኢንሻአላህ በሌላ አሪፍ አዳዲስ ቪዲዮዎች መረጃዎች ወደናንተ እናንተ ተመልሻለሁኝ። የጦርነቱን መቆምና የእስረኞችን መፈታት ተከትሎ በማዕከላዊ ጋዛ በኻን ዩኑስና በጋዛ ሰርጥ የሸሂዶችን ምስል የያዙ ጥቅሶች እንደዚሁም ደግሞ ወገኖቻችን ሆይ ስለ ደህንነታችሁ አልহামዱሊላህ የሚሉ ጥቅሶች የሰፈረባቸው ግዙፍ ባነሮች በየጎዳናው እየተሰቀሉ ይገኛሉ። ያ አህለና አልহামዱሊላህ አላ ሰላመቲኩም። በሌላ መረጃ ደግሞ ኢንሻአላህ የወንድማችንን ጋዜጠኛውን ያሲንን የገደሉት ኻይኖች እንግዲህ እርምጃ እየተወሰደባቸው ነው የሚገኙ ያ ጀማዓ አልহামዱሊላህ ረቢል ዓለሚን። እዚህ ደግሞ የምትመለከቷቸው ያ ጀማዓ እንግዲህ ከእስር የተፈቱ የፍልስጤማውያን ናቸው። ሱብሃንአላህ በጣም ልብ የሚነካ ቪዲዮ ነው። ሱብሃንአላህ ሀይቃ በጣም ሀይቃ ወላሂ ልብ ይነካል። ለ20 ዓመት ለ10 ዓመት ከዛ በላይ እንደዚህ የታሰሩ ወገኖች ናቸው። በይሁዲዎች እጅ መቀመጥ ያውም ደግሞ ለአመታት በጣም ከባድ ነገር ነው። ሀባይቢ ያ ጀማዓ እንደምታስቡት አይደለም፣ ወላሂ በጣም ከባድ ነው። ይህን ሁላ ፈተና እንግዲህ አልፈው ዛሬ ቤተሰቦቻቸው ጋር ተገናኝተዋል። ያ አላህ በጣም ከባድ ነው ወላሂ። በብዙ መከራ ውስጥ የነበረ ወንድማችሁን እህታችሁን ስታገኙ የሚሰማችሁ ስሜት አስቡት ያ ጀማዓ። እንግዲህ ያ ጀማዓ እንግዲህ ከተጋሩት በጣም ብዙ ምስሎች መካከል ቀንጨብ አድርጌ ይህን አሳይቻችኋለሁ። በጣም የሚገርማል ያ ጀማዓ የምትመለከቱት ጋዛ ውስጥ ያለውን ፍቅር ያለውን መተሳሰብ ሀይቃ በጣም ያጅባል። ያላቸው ጽናት ያ ጀማዓ ያላቸው ጽናት እንደዚህ ብዕሮች ቃላቶች ሊገልጹት አይችልም። ያ ጀማዓ በጣም ጠንካሮች ናቸው ሱብሃንአላህ። ያ ሁላ ግን ለፍልስጤማውያን ጽናት ነው ያደረጋቸው። እንግዲህ ደግሞ ወንድማችን ያሲን ከመሞቱ በፊት ያስተላለፈው አንድ ድንቅ መልእክት ነበረ። እሱን ቪዲዮ እንመልከት። ታውቆት ነበር እንዴ ግን ትናንት የተገደለው ሳላህ አልጀፍራዊ ፓለስታይኑ ማለት ነው። ይህ ቪዲዮ በሰሞኑ የለቀቃቸው የመጨረሻ ቪዲዮዎች መካከል ነው። የጋዜጠኝነት ሙያውን ለቀጣዩ ጄኔሬሽን ሲያስተላልፍ ነው። የሚገርማችሁ ማስተላለፉ ብቻ ሳይሆን የተናገራት ንግግር ነው። ዓለም እኛን ታርጌት እያደረገን ነው። ስለዚህ ለቀጣይ ጄኔሬሽን ማስተላለፍ አለብን። እኛ ወጣቶች እንኳን ብንሞት እነዚህ ህፃናት ተተክተው በእኛ ቦታ ሁሉን ነገር መከታተል አለባቸው። ካሁኑ እናለማምዳቸው እያለ እቺ ፕረስ የምትለውን የጋዜጠኞችን ልብስ ለታዳጊው ሲያለብስ የታየበት ቪዲዮ ነው። ይህ ቪዲዮም ከሰሞኑ ነበር የለቀቀውና የኛን ሚሽን እነዚህ ታዳጊዎች ያስቀጥላሉ ነበር ያለው። ሌላኛው ደግሞ ይህኛው ቪዲዮ ነው። በጧት ተነስቶ ወደ ጋዛ ማለት ነው እንደምትመለከቱት የፈራረሱ ቤቶችን ካየ በኋላ በቁጭት ውስጥ ነው የመሬት መንቀጥቀጥ እንኳን እኮ እንደዚህ ቤት አያፈርስም ነበር ያለው። ኢንሻአላህ ጋዛ ጥሩ ትሆኛለሽ እያለ በአላህ ላይ ያለውን እምነት ነበር የተናገረው። እንግዲህ ሳላህ አልጀፍራዊ እነዚህ ቪዲዮዎች ማለት ነው ስታዩትና ከሞቱ በኋላ እነዚህ ቪዲዮዎች በደንብ ደግሞ ቫይራል እየወጡ ሲመጡ ምናልባትም እንኳን አንዴ ታውቁት ይሆናል ልትሉ የሚያስብሉ ቪዲዮዎች ናቸው። እንግዲህ ከ27 ዓመቱ ወጣቱ ትናንት በታጣቂዎች በጋዛ መገደሉን ሁላችንም እንደሰማን የሚታወቅ ነው። ያ ጀማዓ ይህ ህፃን ልጅ እንግዲህ ይህን የጋዜጠኞችን ልብስ ሲለብስ እንዲሞት እንደሚችል ወይም ደግሞ ብዙ ላይ ቆይ እንደሚችል ያውቃል። ግን ደግሞ ያላቸው ጽናት ወላሂ ሀቂያ በጣም የሚያስገርም ነው። ትውልድ እንደዚህ ነው። ትግላቸው መቼም ሊቆም አይችልም። ፍልስጤማውያን ኢንሻአላህ ድል ያደርጋሉ። መቼም ቢሆን አይሸነፉም። ምን ለዚህ ነው ባንዲራው እንዳይወድቅ ሁሉ ጊዜ እንደተቀባበሉት ነው ያ ጀማዓ። ይህ እንግዲህ ወንድማችን ያሲን ከመሞቱ በፊት ለትውልዱ እያወረሰ ያለበት ቪዲዮ የሚያሳይ ነው። ተመልከቱ ፍልስጤሞች ማለት እንደዚህ ናቸው። ሱብሃንአላህ ከቀናት በፊት ሸሂድ በሆነው አነስ የሱን ቦታ ማን እንደተካው ተመልከቱ። ትንሹ ታዳጊ የእህቱ ልጅ ነው። አብሮት አንዳንዴ ያግዘው ነበር። ታዲያ አሁን የሱን ቦታ እተካለሁኝ ብሎ ብቅ ብሏል። እጅግ በሚያስገርም ሁኔታ ከላይ በማሳያችሁ ቪዲዮ ላይ እንዲህ ይላል። አነስን የገደሉት ወንጀላቸው እንዳይጋለጥባቸው ስለፈለጉ ነው። እኔ ከአነስ ጋር አብሬ ለትንሽ ጊዜም ቢሆን አግዘውኝ ነበር። እሱ ወንጀላቸው እንዳይጋለጡባቸው ወራሪዋ እስራኤል ገደለችው። ስለዚህ እኔ የሱን ቦታ ተክቼ እሰራለሁኝ። ሸሂድ መሆን ካለብኝም
ሸሂድ ሆናለሁ የሱን ቦታ ተክቼ የነሱን ወንጀል ለዓለም ማሳያለሁ ብሎ የሱን ቦታ ተክቶ ብቅ ብሏል። አላሁ አክበር። ዘመዱ ለዛውም አብሮ የሚያግዘው ሰው በቅርብ ቀን ተገለው ሸሂድ ሆኖባቸው እሱ ደግሞ የሱን ቦታ ተክቼ እሰራለሁ ሲል እሱም ነገር ትልቅ ነገር ሊያጋጥመው እንደሚችል ያቃል። ይሄ ነው ልባሞቹ ማለት ፍልስጤሞች ማለት እነዚህ ናቸው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። አላህ ይጠብቀው። ትግል በጋዛ ውስጥ እንደዚህ ነው የሚቀጥለው ያ ጀማዓ። አንዱ ሲሞት ሌላኛው እያነሳ ወንድሙ እየተተካ አመታቱን ተጉዘዋል። ኢንሻአላህ ለፍትህ ለነጻነት እየታገሉ ስቲል ቀጥለዋል ማለት ነው። ኢንሻአላህ አላህ ከጎናቸው ጋር ይሁን። ሁላችሁም በቻላችሁት አቅም ለፍልስጤማውያን ድምጽ መሆናችሁን ለነዚህ ጀግኖች ኢንሻአላህ ድምጽ መሆናችሁን አትዘንጉ። እስቲ ቀጣይ ቪዲዮ እንመልከት። خلاص خلاص ያ ጀማዓ በጣም ልብ የሚነካ ነበር። እስረኞች እንግዲህ ከቤተሰቦቻቸው ጋር ሲገናኙ የሚያሳዩት ምስሎች በሶሻል ሚዲያ እንግዲህ በጣም ሲዘዋወሩ ነበር። በጣም ልብ ይነካል ነው ሀቂቃ ያ ጀማዓ። ሱብሃንአላህ በጣም ነው የሚያጅቡ ላይ ለብዙ አመታት ለብዙ ወራቶች እንግዲህ ለብዙ አመታቶች ታስረው የወጡ ወንድምናቸው ናቸው ከቤተሰቦቻቸው ጋር እየተገናኙ የሚገኙት ያ ጀማዓ። እንዲሁ እንደምንመለከተው ቀላል ነገር አይደለም ያ ጀማዓ። በጣም ትልቅ መስዋዕትነት እየተከፈለበት ያለ ትግል ነው። አላህ ፍሬውን ለሁላችንም ያሳየን። አላህ ሰላማቸውን ያምጣላቸው ያ ጀማዓ። ከዚህ ሁኔታ እንደተመለሱ ያ ጀማዓ ሁሉም ወደ የቤታቸው አልተመለሱም። ጎዳናዎቻቸውን ማጽዳት፣ አካባቢያቸውን መንከባከብ፣ ማጽዳት ወደ ነበረ ሰላማቸው እንግዲህ ሲመለስ አካባቢያቸውን በመንከባከብና ጥሩ የሆነ ገጽታን ለመፍጠር እየጣሩ ነው የሚገኙት። ይህን ጥንካሬ እንዴት ነው ያገኙት? ያ አላህ በጣም ነው የሚያጅበው የፍልስጤሞች ጥንካሬ ያ ጀማዓ። ታዲያ ከተሞቻቸውን ካጸዱ በኋላ ነፍስን በደስታ በሚሞሉ ጥንካሬን በሚያመጡ ሐሳቦች እንግዲህ እንደዚህ ያሳምሩ ይገኛሉ። እነዚህ ጽሁፎች በጣም ልብን ሰርስረው የሚገቡ ትልቅ አቅም ያላቸው ወጣቶችን ለትግል የሚያበረታቱ ናቸው። እንግዲህ ኢንሻአላህ ደግሞ ሁሉም ነገር ኢንሻአላህ ሰላም ሆኖ የምንመለከት ይሆናል። ለፍልስጤም መሞት ምንም ነገር ማለት አይደለም። ኢንሻአላህ ብዙ ሸሂዶችን አስተናግደዋል። ነገር ግን ደግሞ አይታችኋል ህፃናቱ ሳይቀር ነገ ሸሂድ ለመሆን እንግዲህ ባንዲራውን ሲቀበሉ ተመልክታችኋል ከነ ጋዜጠኛ ያሲር ማለት ነው። ሰበር ከእልልታ ጋር ነው ዛሬ። አረ እልል ያላችሁ እስቲ እንዴ እቺን ቆፍቴክስ ታቋታላችሁ መቼም እርግጠኛ ነኝ። ቆፍጠን ያለ ሰው ዊልቸር ላይ ስታዩትና ቀለል አርጋችሁ እንዳታስቡት ወንድሜ። ይሄ 16 ላይ ነው ታሰሩ 13 ጊዜ ተተኩሶበት ነው አካል ጉዳተኛ ያደረጉት እስራኤሎች። ዛሬ ከተፈቱት ውስጥ አንደኛው እዚህ ጋር መታያቸውም ደግሞ ቀለል ያሉ ይሄ በነገራችን ላይ 35 አመት ነበር የተፈረደበት። እነዚህ ደግሞ መታያቸው የደረደርኳችሁ ሰዎች ማለት ነው። ዑመር ይባላል አንደኛው ሐምዛ ይባላል፣ አንደኛው ደግሞ ጣሪቅ ይባላል። እነዚህ ሰዎች 20 ምናምን አመታት ነው ታስሮ የወጡት። ዝም ብሎ እስር እንዲሁ ለቀም 3 ቀን ምናምን ተገርፍ የወጡ እንዳይመስል 20 ምናምን አመታት በይሁዳ እጅ በአሳማ እጅ መሆን እንዴት እንደሚያማስባችሁታል። ዛሬ ድል አድርገው ያንን ተቋቁሞ እጅ አንሰጥም እናት ሀገሬን አልከዳም እስልምናዬን ይይዛለው የይሁዳማ ቅጥረኛ አልሆንም ብለው 20 ምናምን አመታትን እስር አሳልፈው ከወጡት ውስጥ እነዚህ ይገኙበታል ማለት ነው። ፍልስጤም ምድር እንግዲህ ሁለት አይነት ስሜት ውስጥ ናት። አንደኛው ጋዜጠኛዋን ቀብራ ሀዘን ውስጥ ትገኛለች፣ አንደኛው ደግሞ እነዚህን እስረኞች ስላገኘች ደስታ በደስታ ሆናለች። እንግዲህ ለሞተው አላህ ይዘንለት እያልን ለተፈቱት ደግሞ እያበሸርን እንግዲህ እኛም ደስታችንን ለመግለጽ ያህል ነው። ፎሎ ማድረግ እንዳይረሳ። ለአዳዲስ መረጃዎች ያላችሁን ሐሳብ ኮሜንት ላይ አስቀምጡ። ሱብሃንአላህ 20 አመት ነው ያ ጀማዓ። 20 አመትን በይሁዲ እጅ ማሳለፍ ሐቂቃ በጣም ከባድ ነገር ነው። በጣም በጭካኔያቸውን ታውቃላችሁ። እንኳን ከነሱ እስር ቤት ገብታችሁ ጋዛ ምድር ላይ ገብተው የሰሩት ግፍና በደል ዓለም ይዘነጋው አይደለም። እነዚህ ጋዜጠኞች የሞቱ ጋዜጠኞች ወንድሞቻችን የሰሩትን ግፍ ጋዛ ውስጥ ያደረጉትን በደል ሁሉ ለዓለም አሳይተዋል ያ ጀማዓ። አላህ ነስሩ እንዲያመጣላቸው ሁላችሁም ዱዓ አድርጉ ያ ጀማዓ።
የፍልስጤምን ሀገርነት ተቀበል መላው ዓለም የተቀበለውን የፍልስጤም ሀገርነት እውቅና መስጠትና መቀበል አለበት ሲል እስራኤላዊ የሆነ የፓርላማ አባል እንግዲህ ዶናልድ ትራምፕን ቀስማቸውን ሰብሮ አስደንግጧቸዋል ማለት ነው። እጅግ በሚገርም ሁኔታ ዶናልድ ትራምፕ በቀጥታ ቋንቋውን በቀጥታ መጀመሪያ ላይ መስማት ስላልቻሉ ይመስለኛል ድንጋጤያቸው ከዚህ በላይ ይሆን ነበር። ምክንያቱም እንግዲህ ሰውየው የተናገረው በዕብራይስጥኛ ነው እንዲሁም ደግሞ በወረቀት ጽፎ ነበር የገባው። ከዛ በኋላም ለተወሰኑ ደቂቃዎች ይህ ፓርላማ ተቋርጦ ነበር በዶናልድ ትራምፕ በቤንጃሚን ኔታንያሁ እንዲሁም ደግሞ በእስራኤል የፓርላማ አባላት በኩል እየተደረገ የነበረው ንግግር ለጥቂት ደቂቃዎች ተቋርጦ ነበር። ይሄንንም ሰውዬ እንግዲህ በግዴታ አስወጥተውት ነበር። እጅግ በሚገርም ሁኔታ ሰውየውም ከዛ ከወጣ በኋላ በኤክስ ገጹ ላይ መልእክቶችን አስተላልፏል። መላው ዓለም የተቀበለውን የእስራኤል ሀገርነት ዶናልድ ትራምፕ መቀበል አለበት። ምክንያቱም ቤንጃሚን ኔታንያሁና ዶናልድ ትራምፕ ያላቸውን ቅርበት ይታወቃል። ስለዚህ አንዳቸው ላይ ጫና እንደሚያደርጉ እንዲሁም ደግሞ ውሳኔዎችን በብዙ ጊዜ እንደዚህ አይነት ውሳኔዎችን በጋራ እንደሚወስኑ ይታወቃል ማለት ነው። ዶናልድ ትራምፕ ላይ ይሄንን ጫና ካደረገ ምናልባት የቤንጃሚን ኔታንያሁ ሐሳብም ሊቀየር ይችላል የሚል ሐሳብ ይዞት እንደሆነ ይታወቃል። በርካቶችም ያስገረመና መነጋገሪያ የሆነ ሐሳብ ነው። ምክንያቱም እስራኤላዊ ሆኖ እንደዚህ አይነት አስተሳሰብ ይኖራል ተብሎ ስላልተጠበቀ ማለት ነው። ዶናልድ ትራምፕም ከዚህ በመቀጠል ቀጥታ ወደ ግብጽ ነበር ያቀኑት። በዛ ያደረጉትን ንግግር እንዲሁም ደግሞ የተፈራረሙትን የመጨረሻ ፊርማ እንግዲህ ነግራችኋለሁ። በአዲስ መረጃ መልሳለሁ። ፕላስ ምልክቷን የተጫናችሁ ቤተሰብ ነው። መልካም ምሽት። ትራምፕ ይህ ነገር የገጠመው ባይዘዊ ማለት ነው በእስራኤል ፓርላማ ውስጥ ነው ያጀማ እስራኤል ፓርላማ ውስጥ የፍልስጤምን ነፃ ሀገርነት የሚደግፉ ብዙ ሰዎች እንዳሉ መሰክር ነው። እንግዲህ በቃላት ስንናገር ብዙ ሰው ሊያምን አይፈልግም። እኛ ግን ብዙ ጊዜ እንናገራለን። ይህ የሰብአዊነት ጉዳይ ነው፣ የነጻነት ጉዳይ ነው። ይህን የነጻነት ጉዳይ ደግሞ ከይሁዲ ሆነው እንኳን የሚደግፉ ሰዎች እንዳሉ፣ ነጮች የሌላ እምነት ተከታይ ሆነው የሚደግፉ ወንድምና እህቶች እንዳሉ እንናገር ነበር። ይህ ደግሞ መሰክር ይሆናል ኢንሻአላህ። ይሄ ስሜት ማለት ነው ለእናት ምን ያህል ከባድ እንደሆነ አስቡት። ትላንትና እንግዲህ ይሄኛው ሞተ፣ ዛሬ ደግሞ ይሄኛው ልጅ ይፈታላታል ማለት ነው። ሳሊህ አልጃፋራዊ እንግዲህ ትላንትና መገደሉን ነገራችሁ ዘግቤላችሁ ነበረ። ታዲያ ዛሬ ደግሞ ይህ ነጃ አልጃፋራዊ የተባለው ልጇ ደግሞ ከእስራኤል የስቃይ ማዕከላት እንግዲህ ነፃ ይወጡላታል ማለት ነው። ዛሬ ከሚለቀቁ 2000 ገደማ ከሚጠጉ ፍልስጤማውያን ታጋቾች መካከል እንግዲህ ከሚለቀቁት አንዱ ነው ማለት ነው። እናት በዚህ ወቅት ምን አይነት ስሜት ልታስተናግድ ትችላላችሁ? እናንተ በሷ ቦታ ብትሆኑ ምን አይነት ስሜት የሚኖራችሁ ይመስላችኋል? ደስታ ማንለው ሀዘን፣ ልጅ ሞቷል በአንድ በኩል ደግሞ ልጅ ተፈቷል ማለት ነው። ይህ እጅግ በጣም ገራሚ የሆነ ክስተት ወይም ስሜት ነው ብዬ አስባለሁኝ። በእስራኤል በኩል ወደ 20 የሚጠጉ እስረኞቿ እንግዲህ መለቀቁን የእስራኤል መከላከያ ሚኒስቴር ይፋ አድርገዋል። በጋዛ በኩል በፍልስጤማውያን በኩል ደግሞ ወደ 2000 የሚጠጉ ፍልስጤማውያን በአሁኑ ሰዓት ለመለቀቅ እንግዲህ ቀይ መስቀል እየተረከበ እንደሚገኝ ነው የተገለጸው። ይህንም ተከትሎ በኻን ዩኒስ ህዝቦች በነቂስ ወጥተው እንግዲህ እነሱ ለመቀበል ደማቅ ዝግጅት አድርገዋል። እንደዚህ ደርድረው ማለት ነው በክብር ሊቀበሏቸው። እንግዲህ ስሜቱ እጅግ በጣም ድብልቅልቅ ያለ ነው እየተባለ ነው የሚገለጸው። እጅግ በጣም ስለገረመኝ ነው እናት ይህንን ክስተት በምን መልኩ እንደምታስተናግደው ማለት ነው። በዚህ አጋጣሚ እስራኤል ለመልቀቅ ያልፈለገቻቸው አደገኛ ናቸው ያለቻቸው ፍልስጤማዊ እስረኞችም አሉ። በእነሱ ዙሪያ ላይ አለመግባባቶች እንዳሉ የተነገረ ነው ያለው። እንግዲህ እሱን ተከታትዬ ማድረሳችሁ ነው የሚሆነው። ቲክቶክ እንደዚህ አይነት ቪዲዮዎችን አይወድምና በደንብ ኮፒ ሊንክ አድርጉልኝ፣ በደንብ ሼር ሪፖስት አድርጉት። ኮሜንት ላይ እንግዲህ ፍሪ ፓላስታይን ያላችሁ መጻፋችሁን አትርሱ። ሰላም አለይኩም፣ ይመቻችሁ። ያ ጀማዓ ከስር እየተፈቱ ያሉ እስረኞች ጥቂት አመታትን ብቻ የታሰሩ ሰዎች አይደሉም። ብዙ ጀብድ የሰሩ በጣም አይረሴ ታሪኮችን የፈጸሙ በጣም ጀግኖች ናቸው። ለአመታት የተፈረደባቸው 20 አመት 30 አመት እንደዚህ ደግሞ የዕድሜ ልክ እስራት የተፈረደባቸው ወገኖች ወንድሞችና እህቶች ናቸው የተፈቱ ያሉት። ያለው ደስታ ሀቂቃ ለቤተሰቦቻቸው በጣም ይህ ነው አይባልም። አላህ ዘላቂ ሰላም ለፍልስጤማውያን እንዲያመጣ የሁላችንም ዱዓ አስፈላጊ ነው። ሰው አላህ በሰጠው ዕውቀት፣ ውበት፣ ሀብት፣ ንብረት ሊኮራ አይገባው። ሁሉንም የሰጠው አላህ ለአላህ መስጋይ በመሆን ጭማሪውን ይከጅላል። ኢን ሸከርቱም ለአዚደለኩም። በቅርቡ ተመሳሳይ የቃሩን አይነት ታሪክ አንድ ባለ ሀብት ላይ ደርሷል። ግብፃዊ ባለ ሀብት ናቸው። ትልቅ ሀብት አላቸው። ለኸይር ግን ቅርብ አልነበሩም። ሰዎች ሄዱና እባክህን ይህን ንብረትን ለወራሽ ጥለው አትሂድ፣ አካፍል፣ ስታካፍል ሀብት ይጨምራል ተብሏል አሉት። ነገ ይህን ንብረት ድንገት ብታጣው አላህ ሲጠይቅ የለም። ግለሰቡም አሳንሶ ያያቸው በአፍንጫው መለሰላቸው። ድህነት ይመጣል አላችሁኝ አላችሁ። እውነተኛ ታሪክ ነው የምነግራችሁ። ድህነት ቢያሯሩጠኝ እንኳን አይደርስብኝም አላችሁ። በእርግጥም ብዙ ፋብሪካ ብዙ ንብረት ያለው ግለሰብ ነበር። በሻይኮቹ ምን ይላሉ? ታሪኩን የጻፉት አንድ ዓሊም ያነበብኩት ላይ ከአመታት በኋላ ይህን ግለሰብ አየነው። ንብረቱን ሁሉ ወራሽ ወረሰው፣ ባንክ ወረሰው፣ ከሰረ፣ ጠፋ፣ ዕዳ ላይ ወድቆ ድህነት ውስጥ ተመለከተ ነው ይላል።
ያ ጀማዓተ ኑር እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። ጋዛውያንን ከቨር ያደረገ ቪዲዮ ነበር የዛሬው ሙሉ ማለት ይቻላል ኢንሻአላህ። እንግዲህ ለጋዛውያን ድምጽ መሆናችን ለሁላችንም አስፈላጊ ነው ያ ጀማዓ፣ ግዴታችንም ጭምር ነው። እነሱ የህይወት መስዋዕትነት እየከፈሉ እነሱ በጣም ከባድ የሆነው መስዋዕትነት እየከፈሉ እየታገሉ እኛ ለነሱ ድምጽ መሆን ይሄን ያክል ከከበደን በጣም ሀይቃ ልክ አይደለም። በቻላችሁ ታቀም እናንተም ኮሜንት ላይ እንደዚሁም ይሄን ቪዲዮ ላይክ ሼር በማድረግ ማገዝ መተባበር ትችላላችሁ። ይሄ በፍቃደኝነት ላይ የተመሰረተ ነው። على كل حال لزاري استجاجت نزي مش نبر نيكست إن شاء الله بليلة عارف حلال بهون فيديوهات تملسن من الجاني هنا الباء الله فكر اسكازوجن بيا الله شوبت دار جنبر هلو سلامات شو بزتي برلين يلا لهون سلام هونو السلام عليكم ورحمة الله تعالى وبركاته.